በጁሙዓና በዒድ አልፊጥር የሚሆን በዒድ አልአድሓ የሚሆን አንድ ላይ ሲሰባሰቡ ዒድ አልአድሓን የሚሰግደው ጠዋት ነው የምንሰግደው። ጠዋት ሰግደን ወጥተን በየቤታችን ሄደን እርዳርደን ምግብ በልተን ከዚያ ተመልሰን እስከምንመጣ ድረስ ጁሙዓው እንትን ሊል ይችላል። በተለይ ራቅ ያለ ቦታ መስጂዳቸው ቅርብ የሌለባቸው ሰዎች ከሆኑ ሊርቃቸው ይችላል። ሱብሃንአላህ ይሄ ክስተት በነብዩ ጊዜም ተከስቶ ነበር። ረሱል አለይሂ ሰላቱ ወሰላም ታዲያ ምን አሉ? ዒድ እንደሰገዱ ምን አሉ? እኛ ጁሙዓን ሰግዳለን አሉ። እሳቸው ይሰግዳሉ ማለት ነው። ኢማም ናቸው፣ ይሰግዳሉ። እሳቸው ጋርም ያሉት ትንሽ ጉልበቱ ያላቸው ሞራሉ ያላቸው ጠንካሮች ሊሰግዱ ይችላሉ። ግን የፈለገ ላይመጣ ይችላል፣ ጁሙዓ ላይሰግድ ይችላል አሉ። ጁሙዓ ቀን ግዴታ ነው እያንዳንዱ ሙስሊም የተባለውን ያችን ቀን ሲሰባሰቡ ላትመጡ ትችላላችሁ፣ ግን እኛ እንሰበስባለን። የሚበልጠው መስገድ ነው ለሁሉ ነገር። ግን ጁሙዓ ላይ ይሁን ተብሎ ጧት ዒድ የሰገደ ሰው ችግር የለውም። ዒድ ጧት ያመለጠው ሰው ጁሙዓ ዋጅቡ ነው። ዒድ የሚያመልጣቸው ሰዎች አሉ። እነሱ ካመለጣቸው ጁሙዓ ላይ መገኘት ግዴታ ነው። ኢማም ግን ዒዱንም ያሰግዳል፣ ጁሙዓውንም ያሰግዳል። ምክንያቱም ጁሙዓን ሊሰግዱ የሚመጡ ሰዎች ኢማም ይፈልጋሉ። አይኔ አብሬ ጧት ዒድ ሰግጃለሁ ብሎ መቅረት አይችልም። ሌላው ህዝብ ግን ጧት ዒዱን ከሰገደ ከሰዓት በኋላ ጁሙዓው ላይ ባይገኝም መብቱ ነው፣ መገኘቱ ይበልጣል ብንልም